ቤተሰብ የዶሮቻችን ትርፋ ምርት እንግዲህ አረባ ህግ አምላክ አትወጪብኝ ገበያ ይዞ ወጣ ነውና እንደዚህ ያደረኩኝ እህል ውስጥ አድርጌ ይዤ ልሄድ ነው እላችኋለሁ። እንደስታውታላችሁ በቀደም ብዙ ጊዜ ሽጫለሁ እየበላሁም ነው እና ዛሬ ደግሞ ቀለባችሁን ለመግዛት ይዤ ልሄድ ነው ማለት ነው። ሀባይ እና አበረታቱኝ እላችኋለሁ። ቤተሰብ ዛሬ ጽዳት ላይ ነን እላችኋለሁ። እቃ ቤት እያጸዳሁ ነው። ቡፌን እንደው እያጸዳሁት አይደለም እላችኋለሁኝ። እና ዛሬ የቀን ውሏችን እናሳያችኋለን። ከዛ ምሳ እንሰራለን። ዛሬ ቤትሽን አጽጂ ብሎኛል ማለት ነው የሆነ ነገር። እኔም ጉፋን ይዞኛል ቢሆንም ግን ለምን ይሄ ቴሌቪዥኑ ካርቶን ነው እዚህ የሰቀልኩት ማለት ነው። እና ስለዚህ ፏፏፏ ላድርገው ዛሬ መጥቶብኛል ማለት ነው። መጥቶብኛል እላችኋለሁ። እና እንዴት ናችሁ? እቃ ቤት ለነገሩ በጣም ጠባብ ነች። ጠባብ ከመሆኗ የተነሳ እዛ እንትን ርብራብ አድርጌ ሽንኩርት እዛ አስቀምጥበታለሁ። አንዳንድ ነገሮች እዚህ ላይ አስቀምጥበታለሁ ማለት ነው። እዚህ ውስጥ ደግሞ አንዳንድ እቃዎችን ማስቀመጥ ትችላላችሁ። እኔ ሮቶ አለችኝ። ሮቶ ምናምን የዱቄት እቃ ምናምን ማስቀምጠው እዚህ ውስጥ ነው ማለት ነው። ያው አንዳንድ ነገሮች የሚረብሹ ነገሮች ስላሉ እነዛ ነገሮች ጨለማ ሲሆን እቃቸውን ያበላሻሉ እና እንዳያበላሹብኝ ብዬ ነው እንደዘር ያደረኩት። ያው እቃ ቤቴ በጣም ጠባብ ነች፣ ብትሆንም አሪፍ ነች። ያኔ ጠባብ ነው ስላችሁ ቡፌው ይዞብኝ ነው ማለት ነው። ቡፌው ይዞብኝ ነው እንጂ ደህና ነው። ቡፌው ነው አብዛኛውን ቦታ የያዘው ማለት ነው። እንደምታውቁት በጣም ረዥም ስለሆነ ማለት ነው። እና በአቅማችሁ ሁለት ተከፋች ምናምን ማሰራት አለባችሁ እንደ ቤታችሁ ማለት ነው። እንደ ቤታችሁ ጥበት አንዳንድ ጊዜ በቃ ስለወደዳችሁስ ብቻ ይሄን እንደዚህ ሆነልኝ ብላችሁ ማለት የለባችሁም። እና እኔ አሁን ሁለት ተከፋች ብቻ በቂ ነበረች ማለት ነው። እና ደብዛው ሳቧራ ሆኗል። ውስጡ ስጠርግ ስለቆየሁኝ ሳቦል ነው የቆየሁትና እዚህ ላይ ነው ያረፈው ማለት ነው። ቡላው እዛ ላይ ጉፋን ይዞኛል። እዛ ላይ እኔ ሲያስነጥሰኝ ነው የቆየው። እና አብራችሁ ይቆዩል ይጨርስና አብረን እንገናኛለን። እና ቤተሰብ እንደዚህ ፏፏ አደረኩኝና ጨረስኩላችኋለሁ። ከላይ እስከታይ ፏ አድርጌ እንደዚህ ማለት ነው። እንደዛ አድርጌ ጨረስኩኝ እላችኋለሁኝ። እቃ ቤቴን ፏ አደረኩኝ፣ ወላወልኩ ምናምን በቃ አወራ ምናምን አለበት ያልኩትን ሁሉ አጸዳዳሁ እና ይሄን ይመስላል ሀባይብ። ዳይ ደግሞ ሳሎናችን እናጸዳለን። ሳሎናችን አብዷል። ከዛም ምሳ እንሰራለን እላችኋለሁ። አብራችሁኝ ቆዩ ሀባይብ።
እና ቤተሰብ ቤታችንን ደግሞ ዛሬ በዚህ መልክ ቀይረነዋል ማለት ነው። እንደዚህ ገልበጥ አድርገን ቀይረነዋል እላችኋለሁ። ማንኛው ከለር ያምራል ግን ቀዩ ወይንስ ይሄ? ቀዩ ወይንስ ይሄ ነው የሚያምረው? እንዴት አያችሁት? እኔ ግን ይሄን ነው የምወደው ማለት ነው። ይሄ ከለር ይመቸኛል፣ በጣም ነው የምወደው። ሆኖም ቤታችንን በዚህ መልክ ዛሬ ፏ እያደረግን ነው። ከቤት አልወጣም እስካሁን። ያኔ በቃ ቤት እያጸዳሁኝ አቧራ ምናምን እያረጋገፍኩ ምናምን ነው የቆየሁት እና ገና መወልወል ይቀረኛል። ቲቪ ስታንዴን ብቻ ወልወል አደረግኩኝ፣ ጠራረኩኝ ምናምን ነገር። ከዛም ቆይ ይሄ ጅባስ ለማን ሰርግ ነው? አልፍስ ምንድን ነው የሚባለው? እልልልል የሚባልበት ማለት ነው። ማነሽ ለሰርግሽ ጥሪኝ እሺ፣ ጅባሴን ተሸክሜ እመጣለሁ። እና ቤታችን በዝመር ካጸዳን፣ ግቢያችን ግን ቆሻሽሽ እንዳለ ነው እንደምታዩት ማለት ነው። ግቢያችን በአንድ እግሩ ንቅል እንዳለ ነው። ቆሻሻ ከዛ እያስወጣው ነበረ። እዛ ላይ ደግሞ የጫስ ልምላሚ ለበጎቹ እያልኩኝ፣ ኧረ ብዙ ነገር ገና ይቀረዋል። ገና ግቢ ያላጸዳሁም፣ ብቻ ቤቴን ብቻ ነው ፋ እያደረኩ ያለሁት። ግን ምሳ ሰዓት ሊደርስብኝ መሰለኝ፣ ምሳ እንሰራለን ማለት ነው። እና ምሳ እንሰራለን። አሁን ቤቴን ልወልውልና ከዛም በኋላ ወደ ምሳ ስራ እንሄዳለን። አብራችሁን ሆኑ። ዛሬ እንግዲህ ቀይ ወጥ ነው የሰራ ነው። ስልክ ተደውሎብኝ እያወራሁኝ ስለነበረ ለዛ ነው ያልቀረጽኩላችሁ እላችኋለሁኝ። ከዛ ቀይ ወጣችን በዚህ መልክ ሰራን። ዛሬ ምሳ ተጠርጣችኋል ማለት ነው። እና እንደዚህ ሰርተናል። ዶሮች ደግሞ እየጮሁ ነው፣ እንቁላል እንጣል እያልኩችና እኔ ደግሞ እየሰራሁበት ነው ማለት ነው። እዚህ ደግሞ አይደርቅ ያለ እንደምታዩት አይደርቅ እንትን ማለት ቆስጣ ትንሽዬ ልሰራ ፈልጌ ነው። ከመንደር አምጥቼው ነው ማለት ነው፣ ገዝቼው አይደለም። እና ከጓሮ ነው ያመጣሁት። እንደዚህ ለቅለቅ እናደርግና እንሰራለን ማለት ነው። እና እንዴት ናችሁ? በተረፈ ምሳ ሰዓት ደርሷል። ቶሎችን ለበለብ አድርግና እኔ እወዳለሁ፣ ሰይድ አይወድም። ለዛ ነው ትንሽዬ የሆነችው ማለት ነው፣ አንድ ጉርሻ ማለት ነው። እና እኔ ስለምወድ ልስራት ብዬ ነው ማለት ነው። እና ቆስጣ እየሰራን ነው ቤተሰብ። ቆስጣ በድንች እየሰራን ነው።